ከናንተስ ማን ይዛና? እኔ ነኝ። ምን ተዋወራችሁ? ትብብር? ከዚህ በኋላ ይሄ ቦታ የኔ ነው። ዳግመኛ እዚህ ቦታ ላይ አቻ አልፈልግም። ትብብር ካልኩ ይሄ ፍቅር የተሞላበትና ደስ የሚል ዛቻውን ዛሬ ካንቺ ሰሞት። ለማንኛውም የምትዩ ነገር ስለሚሆን ከዚህ ቦታ ሂጂ። ያንቺ ተራ ማስፈራሪያ ለኔ ዋጋ የለውም። ተራ ማስፈራሪያ ያርገው። የኔ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ሲምባ አንድ ነገር ይሁንና ዋጋችሁን ነው የምሰጣችሁ። You know it is. You know we go. You know. ዛሬ አሪፍ ሙድ ላይ ነው። ይጀና ነገር በቃ ልጅ ባሰበታ አንተ ወይኔ ከመልክ መልክ ከቁመና ቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባከሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። ዞሮ ባህል አንተ ትላንትና ልጆቹን ስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለፍት መጣ። ማን እንደሆንኩኝ ታውቃለህ? አንቺ ሴት ነው እንዴ? እስኪ ራስህን ተመልከት። ምን እኮ ከኔ ጋር አይመጣጠንም። ስንት ወንድ እኔ ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ። እኔ አንቺን አፈቅርሻለሁ። አይገባሽም እንዴ አንቺ? የትላልቅ ቤት ልጆች ሲባሉ አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀምጠው። አስታውሺ፣ የምታገቢው እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር ይዙ ይዙ ራስህን ጠብቅ። ቦታችን ጋር እንገናኝ። ሰላም፣ እዚህ ሰፈር ናችሁ? አዎ። ኢዛና የሚባል ልጅ ታውቃላችሁ? እዚህ ሰፈር አዲስ ገቢ ስለሆነ ገና ሰው አልተዋወቅንም። ምናልባት በመልክ ካወቃችሁት። አይ አናውቀውም። እንዴ እነዚህ ናና የሚሰበሰቡበትን ቦታ ላሳየ። አሳካ ነዋ። ይመቻችሁ። ይችላል። እንኳን ደስ አለ። አሳካን ይዙ ያኙትና እዛ ጋር አረ ይዙ ዛፓ አግኝቻለሽ። እቺውሻ አንቺ ግን ያምሻል። በቃ ደግሞ እንሂድ። እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ነው ያማረኝ። ለሰፈሩ አዲስ ስለሆናችሁ ስለኛ ለማወቃችሁ አይደንቀኝ። አትፍሪ፣ አላዘንኩብሽ።
ባይሆን ትክሽኛለሽ። ዞር በልልኝ። በቅጡ ለማታውቃት ሴት እንዲመጃጃ ላይ ያስጠላ። ስላንቺ ለማወቅ አንቺ ፍቃድ ሊያስፈልገኝ ይችላል። አንቺን ለማፍቀር ግን ፍቃድሽ አስፈላጊ አይመስለኝ። እጄ ውስጥ ገብተሃል። ማንም ሳያስገድደኝ በፊት ተማርኬልሻል። ደሞ ልትጠይቂኝ ስትመጪ ቀይዋን ቀሚስ መልበስሽ እንዳርሽ። ቁራሊው አሮጌ ጫማ ብረት ድስት ያለው ቁራሊ አይ ይሄ ልጅ ለራሱ ባያዝ ለእናቱ አያዝንም። አሮጌ ጫማ ብረት ድስት ያለው እንዴ ምንድነው? ያማ ስማ አንድ ነገር ተነፍሳለሁ ብትል እተለትላለሁ። እንዴ እሺ ቢያንስ ልቀቀኝ። ምን ሆነ ነው? እምልህን ካላረክ አለቅ። ኢዛና ስማ፣ ሰፈሩ እንዳለ ዛፓ በዛፓ ነው። አውቃለሁ። ችኳጋሪ ብቻ እንዳቱ። አሃ አንተን ኢዛና ማለት ሲያስጠላ በእናትህ። አሁን ምልህን ታደርጋለህ እንዴ? እሺ ቁራሌው አንፈልግም። አረ ቁራሌው አንፈልግም አለህ አይደል እንዴ? አሮጌ ጫማ ብረት ድስት ያለው እንዴ? አረ ቁራሌው ኤት ያሟል እንዴ? አያስፈልግም ተባልክ አይደል እንዴ? ግባና ዝጋው። አንድ ነገር ተነፍሳለሁ ብትይ ጓደኛሽ ልፍሬች ሰማሽ? ተረጋጊ። ኢዛና ልጅቷ ላይ ፎንቃ እንዳለበት ታውቂያለሽ? አልረጋጋም። ማፈቅሮን ሰው እኮ ልታሳስረኝ ነበረው። አሁን አምልጧል እኮ። እሷ ጋር መሄድሽ ምን ጥቅም አለው? ድጋሚ ሰፈር እንዳረግጥ አድርጌ ነው መሸኛት። እሺ ቆይ አንዴ። ቤቷ ውስጥ ወንድ የለም ብለህ ነው አይደል የደፈርከው? እሺ አሁን ምንድን ነው ከእኔ የምትፈልገው? ከአንቺ ጋር የግብረ ስጋ ግንኙነት ማድረግ እፈልጋለሁ። ክፈተው። ምን ይመስላል? ሂድልኝ ወደዛ። አንቺ ውሻው ሄዱ። ቆይ ምን ልታደርጊ ነበር አመጣጥሽ? ያቺን ውሻ ዋጋዋ ልሰጣት። ለምን? ምክንያቱም እንደዛ ምስኪን ያልተመለሰች ለአንተ ልትራራ አትችልም። ምንድነው የምትቀባጥሪው? ምንድነው ይሉ የደበከን ነገር አለ እንዴ? የለም። ባይሆን አንድ ማድረግ ያለብን ነገር አለ። ፍቅረኛ ተብዬሽ መቼስ ከሲስተር ይጠፋል። እዛው ኮሌጅ ይሆናላ። የኔ ቆንጆ ባንቺ የመጣ ማንንም አልሰማ። ወይኔ ደግሞ እንደገና ተበለው። በቃ አለቀልኝ። እንዴት አባትሽ ነው የምታምሪ በእናትሽ። አንቺማ እኛ ጋር ነው የምወስድሽ። ወይኔ እነዚህ ሰዎች አይፋቱኝም እንዴ ዛሬ? ተበለው። በቃ አለቀልኝ። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው ቁራሌው እንዴ ያማ ምን አባቱ እንዴ ምንድነው? እንዴት አባትሽ ነው የምታምሪ እባክሽ። ስለዚህ ምንድነው? ምን ሆናችሁ ነው?
አበባን መሰለች ልጅ ተኩኩሽ ወደ ራስ ተመለስ። እሺ ምንና እናንተ የተረገማችሁ ልጆች በምቀኝ ነው ሰፈር የገባሁት። አንተ ሴት ልጅ ላይ እንዴት እጅን ታነሳለህ? ተው፣ ለዚህ ከንቱ ራስን አታልቅም። ይርነካ ይበቃል። አረ ቆይ ለድፍረቱማ ትንሽ እናቆየው። እሺ በቃ ጨዋታው ያበቃው ለዛሬ ነው። ነገር ግን አልጨረስንም። ኦ የመጣበትን ጉዳይ ሳጨርስማ አትሄድም። በላ ሳማት። ልሳማት እንዴ? ጆ እነዚህ ላይ ብቻ ፎከስ አድርጊ። በተለይ እዚህ ላይ ይዙ ጆዬ ምን ያበሲ ጀማ እየመቱት ነው። ምን ታው ይዙ ይቅርብ። ብትሄድም እኮ ምንም አታመጣም። ምን ማለት ነው እንዴ? የዳይሬክተሩ ልጅ መሆኑን ዘነጋኸው እንዴ? ቢያንስ ለእናትህ እንድርላት። እሱ ደግሞ ለእኔ ወንድሜ ነው። ልቀቂ ይዙ። ትሰማኛለህ አንተ ጅል፣ ፍላጎትን በልክ አድርጎሽ ገነስ ተው የኔ ፍቅር፣ በቅጡ መልበስ የማይችል የሰው ልክ ይገባዋል ብለህ ነው? ሰማኛለህ አንተ ጅል፣ እኔን ያንተ ማረጉ ይቅርና ማሰቡ ራሱ ይከብዳል። ሰው ባጣ እንኳን የመጨረሻ ምርጫ ያላረገ ጀለገግ ያለ አንቺ መኖር አልችልም። ምን አልክ አንተ ጅል? ያለ እኔ መኖር አልችልም እና ምን ትሰራለህ? ሙቶ ቀልደኛ ሙቶ እኔ መኖር አልችልም እና ምን ትሰራለህ? ሙቶ ቀልደኛ ጆይ አረ ጆዬ ይዙን፣ አረ ቶሎ በርፍታ። ይሄ ስጦታ ያንስባትም አይደለም። ከልብ የሚሰጥ ነገር ሁሉም ውድ ነው ወንድሜ። ግን ከዚህ በላይ ከወደድካት ማሽ ነው። ሰው በወደደው ነገር ነው የሚሞተው ወንድሜ። ይዙ አንተ ይዙ ምን ነው እኛን እዚህ አስቀምጠህ በሐሳብ ቤት ሄድ። ቤባ ይሄንን ለእድል ስጠት፣ ደግሞ እንዳይበስል ብሎሻል በላት። ምንድነው ከራስህ ጋር የምትሻማው? ቀስ ብላ በላም እንዴ? ሳኩልህ ጅል። ኧረ ተው፣ እላቱ ኮዱ ነው። ወዴት ነው እቺ ልጅ የምትመጣው? እኔማ ምን አደርግልሻለሁ? አንተ ምንድነው ብቻ የምታወራው? ብቻዋን የሆነችዋን አይቼ መጣለች። መጣሁ።
መቼም መንገድ ጠፍቶኝ ማትኝ ማር እንዴት እንደዛ ልትል ቻልክ? አይ መኪና አለሽ በዛ ላይ ብቻሽን ይመጣሽ ሰው ጠፍቶብኝ ነበር። የት ሰፈር ማን ነው ላፋልሽ? አሁንማ ተገኘ። ምን ነው ያን ያልፈልግሽኝ? ለባለፈው ነገር በጣም ላመሰግን እፈልጋለሁ። ሰው የቆመ ቢመስለውም እንዳወርቅ ይጠንቀቅ። ሰው በፍቅር መዳንም እንዳለ መታመሙንም አይርሳ። አይመስላችሁም? አስደነገጠኝ እኮ። አያሳዝንም? ምን ያሳዝናል? ከሱ ይልቅ እኔ ያላሳዝንም? በፍቅር እኮ ነው ያበደ። ሰው በፍቅር ሊያብድ አይችልም። ሊሞት አይችልም። እኔስ በአንተ ፍቅር መሞቴ ይቀራል ብለህ ነው? ሰው የአፉን ፍሬ በላ ዘንድ ግድ ይለዋል። አሜን። ምንድነው የምታወሪው ሴትዮ? ወንድሜ የራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። እንዴ ይዛና ይዙ ወዴት ነው የሚሄደው? ኧረ እኔ እንጃ። ገጀራ ነው እንደያዘው። ኧረ እሺ ጠብቀን። ይዙ የልትሄድ ነው? ዞር በይ ከፊቴ። ወደ ሙስት ጠጋ እያየሁ ዝም ማለት አልችልም። ምንድነው የምታወሪው ሴትዮ? ወንድሜ የራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። ዞር በይ ካጠገቤ። ማንም ይሁን ምን የጓደኛዬ ሙሳ ልበቀል እዚህ ሰፈር አልመለስም። እነዚህ ውሻ ልጆች እንሂድ። ምንድነው? በስቤ ምን? ትናንትና ማታ ክለብ ውስጥ በጩቤ ተኩቶ ሞተ። ምን? ተቀደምኩ። ዮና ግብዣዬን ስለተቀበልክ አመሰግናለሁ። ነገሮች እንዳሰብካቸው እየሄዱልን ይመስለኛል። ብቻ ትልሽ መጣች የኔ ፍቅር። ያንተ ፍቅር መጣች። ቆይ ምንድን ነው ያቀድከው? ያቀድኩትማ ይሄ ማይረባ እንደናንሽ አልተጎዳሽም አይደል? መጣው እሺ። የኔት ጎዱሽ? አስደነገጡሽ? አይ ደህና ነኝ። ፊት አዲስ አልሆነብኝም። የሆነ ቦታ አውቃለሁ። አይ ተመሳስዬብሽ ይሆናል። ቻሬ በዚህ ጋር ሲምባ በዚህ ጋር በጣም ሯጭ እንደሆንክ ነው እንደሚሰማው። እናንተ ምን ያዛርላችሁ? አባረራችሁኝ አይደለም እኮ አሳደዳችሁኝ። ያለ ሰፈር ግን ለምነት አይከብድ። ከታችኛው ሰፈር ለምን ልውጥ ነው የመጣሁት? ያው ትዕቢታዊ ነገራችንን እንለውጥ ብዬ ነው። እንግዳ አቀባበላችን እንዴት አየው? ምንም አትሉም። ጭራሽ ሙድ ይዛል እንዴ? ጭራሽ እጃችን ላይ ሆነም ትዕቢት ያምራል። ቃልዬ ግብዣዬን ስለተቀበልክ አመሰግናለሁ። እንደው ልጅው ይሄ ነበር እቅድህ?
እና ልጅቷን ምን ልታረጋት ነው? ህይወቷ እንደ ካርታ በብዙዋሉ ላይ ነኝ ስትል ታች ነኝ ስትል መሀል ላይ ነው ማድረጋት። ለህይወቴ ትርጉም ካላቸው ነገሮች አንዱን አሳጣኛለች። በደንብ አስተምራታለሁ። እመኝ ህይወትሽን በሙሉ ቅዠት ነው ማድረግብሽ። አውሬውን ይዛና አሳይሻለሁ። ሰፈር ውስጥ በተደጋጋሚ በታየት ላሰብነው ነገር ጥሩ አይደለም። ሰፈር እኮ ናፈቀኝ። በእናትህ ትንሽ ቀን ብቻ ሁሉም ነገር ይስተካከላል። አረ ስቀልብ ነው እንዴ? ለጓደኛዬ ሀገርስ ብለቅ ደግሞ እነዚህ እነማን ናቸው? ይዞ የሴቶች ሩጫ ዛሬ ነው እንዴ? አይመስለኝም እባክህ። እዚህ ጋር አይደለም እዛ ጋር ነው። እቺ ደግሞ ምሽ ተፈታ። ማናት? ዳና ትባላለች። የቤተሰብ ቤት ናት። ከናንተስ ማን ነው ይዛና? እኔ ነኝ። ምን ልተባበራችሁ? ትብብር? ከዚህ በኋላ ይሄ ቦታ የኔ ነው። ዳግመኛ እዚህ ቦታ ላይ አያችሁ አልፈልግም። ትብብር ካልኩ ይሄ ፍቅር የተሞላበትና ደስ የሚል ዛቻውን ዛሬ ካንቺ የሰሙት። ለማንኛውም የምትዩ ነገር ስለማይሆን ከዚህ ቦታ ሂጂ። ያንቺ ተራ ማስፈራሪያ ለኔ ዋጋ የለውም። ተራ ማስፈራሪያ ያርገው። የኔ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ደሞ ወቅ እኔ እንዳንተ ተራ የመንደር ልጅ አይደለሁም። እሺ እና ዛሬ ምን ነው የመንገድ ውስጥ ተራ መቀመጫ ማርሽ? የኔ መስሎ የተሰማኝን ነገር መንጠቅ የሆነ የሚሰጠኝ ስሜት አለ። ገባ? ግን እኔ የሆነውን ነገር ያንቺ ማድረጋትሽ ያሰብሽው ነገር የማይሆን ነው። የምኞት ህልም ነው። እኔ ተመችቶኝ ፈልጌ ያጣሁት ነገር የለም። ይልቅ እስከ ነገ ጊዜ ሰጥቻለሁ። ነገ ስመጣ ይሄ ቦታ ባዶ ሆኖ ማየት ፈልጋለሁ። ምን እያልሽ ነው? የትኛዋን አምባገነን መሆን ፈልገሽ ነው? ስልጣን ላይ እኮ ሌዲስ ፈርስት ምናምን አይሰራም። አየሩም እንደምታየው አይፈቅድም። ይልቅ አሁን እናቆማቸው። ያሳየህን መንገድ ራስህ የምትሄድበት መሆን አለበት። ዝም አትዩ። ደግሞ እንዴት ነው የሚያረጋችሁ? የሰማችሁኝ አልመሰለኝም። የኔውን ነገር ብላ ምናምን ልትል ያንተ የሆነውን ነገር ሁሉ አሰጣለሁ። የኔ የምትላቸውን ሰጥል ሰማኸኝ? አንቺ ራሱ ስሚኝ። ቦታ አቃ አይደለም። በዙሪያ ያለውን መንከታትሽ ዝምቤን ራሱሽ ማለታትሽ ዙሪያህን ግን አታውቀው። የኔ ከምትለው ነገር የጎደለ ያለ አይመስልህ? አታስቢ፣ ሙሉ ነው። ሲምባ ምን አባሹ ሲምባን ያደረግሽው? ምን እንዳደረግኩት ለማወቅ ያቋቋለ አይደል? ሴት ናት ብሎ የናቁኝ መጨረሻቸው እነሱ ራሱ እንዲጠሉት አድርጊያቸዋለሁ። ጓደኛ ወንድሜን ሲነጥቀኝ የተሰማኝ አንተን በትንሹ በጓደኛ ቀመስ። ፈልገው ምናልባት መጨረሻ ላይ ከደረስ እሱ ጋር ያለውን ነገር ይናዘዝልኝ። ወንድሜ ልክ እንደዚህ
አጣጥሮ ነው አሞት ነው ከሰው ታሳድዳት የነበረችው አሞሊ መልእክት አስቀምጣለች በል ከደረሰ አየህ ያንተ የምትላቸውን ነገሮች በሙሉ ሞተር ይችላል። ምክንያቱም እኔ ዳናይት ያጠፋው ህይወት የህይወት ካሳ መክፈል ነበር። እሱን ደግሞ በህይወት አግኝቼው። ምንድነው የምትቀባጥሪው? እሱ ጣ ሁልሽም ጋር ይደርሳል። እሺ ሲምባ አንድ ነገር ይሁንና ዋካችሁን ነው የምሰጣችሁ። ይቅና ቃልዬ ሲምባን እንፈልገው የሆነ ነገር ሆኗል። የለም እኮ ኢዙ አረ ሲምባን ወቅቶ ወርቋል። እቺ ውሻ ቃልዬ መፍጠን አለብን። ሲምባ ምንም ሆነ የለበት። ቶሎ በል ቃልዬ። ሲምባ 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 እስከ ዛሬ ለጆ በደል በስቤ ላይ የፈጸምኩትን ነገር ባለመናገሬ ይቅርታ አድርግልኝ። ቃልዬ አምቡላንስ ጥራ። ይቅርታ አድርግልኝ። ለዚህ ነገር ዳንኤትን ዋጋ አስከፍላታለሁ። አንተ ዝም በል። እሱ አይደለች የበስቤ ፍቅረኛ የነበረችው ሞሊ ናት። ሙኒድ እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ያማሪ። ያለፈው አልፈዋል። ከዚህ በኋላ ዋጋ መክፈል ይቅርብን። ለካ አንቺ ጨዋታ ይዘሽ ነበር። ሁለት ያጉድለሽኛል። ምላሹን እሰጥሻለሁ። አውሬውን ይዛን አሳይሻለሁ። አይን ያጠፋ አይን ይከፈል ዘንድ ግድ ይለዋል።